ሰላምና ጤና በያላችሁበት ድረስ የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ውላችኋል? ለዕለተ ማክሰኞ ወደ እናንተ እንዲደርሱ ያጠናቀርናቸውን የቀን መረጃዎቻችንን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። ባለስልጣናቱ ህወሓት በፌዴራል መንግስቱ ላይ ጥቃት ለመሰንዘር ወስነዋል ሲሉ ህወሓትን በተመሳሳይ ትግራይ ላይ ጦርነት ሊከፈት ነው ሲሉ ተናገሩ። በክልሉ ያለውን የፍትህ እጦትን የተቃወሙት የ76 ዓመቷ ነባር ታጋይ አህዛ አህሎፍ በህወሓት ታጣቂዎች መታፈናቸው ተሰማ። በደቡብ ካሊፎርኒያ የአሜሪካ አየር ኃይል የጦር አውሮፕላን የሆነው ቢ52 ቦምበር ተከስክሶ 2 የቦይንግ ሰራተኞችን ጨምሮ 8 ሰዎች መሞታቸው ተገለጸ። ቀደም ብለን ባደረስናችሁ አበይት ርዕሰ ጉዳዮቻችን ለዛሬ ለተማክሰኞ ወደ እናንተ እንዲደርሱ ያጠናቀርናቸውን የቀን መረጃዎቻችንን ጀምረናል። ዜናውን ላይክና ሼር፣ ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን በማጠንከር ዜናውን ተጀምሩ ዘንድ የአክብሮት ግብዣችን ነው። ከመሸጋገሪያ በኋላ ስንመለስ በዝርዝር ወደ ያዝናቸው እናልፋለን። ግሩም መኖሪያ፣ ግሩም ሐሳብ ከድሪም ቢልደርስ ሪል ስቴት እነሆ በ10 በመቶ ቅድመ ክፍያና በ50 በመቶ የባንክ ብድር ለጠራ ለኮራ መኖሪያ ቤት የሚበቁበት አሰራር ዘርግተናል። ድሪም ቢልደርስ ሪል ስቴት ቤቶቹ ከ1 እስከ 3 ባለመኝታ ቤቶች ሲሆኑ ከ7 በመቶ እስከ 30 በመቶ ቅናሽ ተደርጎላቸዋል። ባለ 1 መኝታው 73 ካሬ የ10 በመቶ ቅድሚያ ክፍያው 720 ሺህ ብር ብቻ ነው። ነገር ግን የቤቱን ሙሉ ክፍያ በአንድ ጊዜ ለሚከፍሉ 30 በመቶ ቅናሽ ተደርጎ 5.3 ሚሊዮን ብር ብቻ። ባለ 2 መኝታ 106 ካሬ 1 ሚሊዮን ቅድመ ክፍያ ሙሉ ክፍያውን 100% በአንድ ጊዜ ለሚከፍሉ ከ30 በመቶ ቅናሽ በኋላ 7.7 ሚሊዮን ብር ብቻ። ባለ 3 መኝታ 141 ካሬ በ1.4 ሚሊዮን ብር ቅድሚያ ክፍያ ሙሉ ክፍያውን 100% በአንድ ጊዜ ለሚከፍሉ ከ30 በመቶ ቅናሽ በኋላ 10.3 ሚሊዮን ብር ብቻ ነው። አፓርትመንቶቹ ግንባታቸው ከወዲሁ 30 በመቶ የተጠናቀቀ ሲሆን የልጆች ማጫወቻ፣ መዋኛ ገንዳ፣ በቂ የመኪና ማቆሚያኛ እንደዚሁም የከርሰ ምድር ውሃና የመሳሰሉት የጋራ መጠቀሚያዎች የተሟሉለት ነው። ቤቶን በ2 ዓመት ተኩል ውስጥ ይረከባሉ። ማንኛውንም አስፈላጊ መረጃዎች አግኝተው ለመወሰን የሚያበቃ መረዳት እንዲኖረው በስክሪኑ ላይ በሚታየው ስልክ ቁጥር አሁኑን ይደውሉ። ድሪም ቢልደርስ ሪል ስቴት። ተመልሰናል። በቀዳሚነት ወደ ያዝነው መረጃችን አለፍን። ባለስልጣናቱ ህወሓት በፌዴራል መንግስቱ ላይ ጥቃት ለመሰንዘር ወስኗል ሲሉ ህወሓትን በተመሳሳይ ትግራይ ላይ ጦርነት ሊከፈት ነው ሲል ተናገረ። የዚህ ዜና ዝርዝር ተጠናቅሯል፣ እንደሚከተለው ይቀርባል። የህዝባዊ ወያነ ሓርነት ትግራይ ህወሓት የፌዴራል መንግስት ገዢ ፓርቲ ብልጽግና የሚያራምደው ስርዓት በትግራይ ህዝብ ላይ ድጋሚ ጦርነት ለመክፈት የሚያደርገውን ዝግጁነት በማታለልና በማጭበርበር ለመደበቅ እየሞከረ ነው በማለት ኮንኗል። ህወሓት በትላንትናው ዕለት ባወጣው መግለጫ መሰረትም ገዢው ፓርቲ ልዩነቶችን በኃይል ለመፍታት በማመን ቀደም ሲል በትግራይ ህዝብ ላይ ፈጽሞታል ያለውን የጅምላ ግድያን በሁለተኛ ዙርም ለመፈጸም አሁንም የጦርነት ነጋሪትን እየጎሰመ ይገኛል ብሏል። የትግራይ ክልል ጊዜያዊ አስተዳደር በኃይል እየተቆጣጠረው በብሔራዊ ምርጫ ቦርድም ህጋዊ ሰውነቱ የተሰረዘው ህወሓት ገዢው ፓርቲን በጦርነት ዝግጁነት እንዲሁም በሰብአዊ መብቶች ጥሰት ከሷል። በመግለጫው ከጥቂት ቀናት በፊት በህወሓት ላይ ሰፊ ትችቶችን በመሰንዘር የጋራ ጽሁፎችን እያስነበቡት የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ ሚኒስትር እንዲሁም የቀድሞ የህወሓት ምክትል ሊቀመንበር የነበሩት ጌታቸው ረዳ እንዲሁም የብሔራዊ መረጃ እንዲሁም ደህንነት አገልግሎት ዋና ዳይሬክተር ሬድዋን ሁሴን ህወሓት በፌዴራል መንግስቱ ላይ ጥቃት ለመሰንዘር ወስኗል ሲሉ መክሰሳቸው ይታወሳል። አክለውም በትግራይ ክልል የፕሪቶሪያውን የዘላቂ ግጭት ማቆም ስምምነትን የሚቃወመው የህወሓት ስብስብ ስምምነቱን በይፋ በመሻር ከፌዴራል መንግስት ጋር ለቀጥታ ወታደራዊ ግጭት እየተዘጋጀ መሆኑን አጽንኦት ሰጥተው ነበር። ከዚህ በተጨማሪም ጽምዶ የተሰኘው ጥምረት በአስመራ በመቀሌ እንዲሁም በሱዳን ተደጋጋሚ ስብሰባን እያደረጉ መሆኑን በመጥቀስ ህወሓት በፌዴራል መንግስቱ ላይ ጥቃት ለመፈጸም ዝግጅት እያደረገ መሆኑን መግለጹ አይዘነጋም። ይሁን እንጂ ህወሓት ሰሞነኛ በሚል ባወጣው መግለጫ መሰረት ይፋ ባደረገው ክስ ከፌዴራል መንግስት በኩል በትግራይ የተለያዩ አካባቢዎች እየተፈጸሙ ያሉ የድሮን ድብደባዎች እንዲሁም ከጫፍ እስከ ጫፍ እየተደረጉ ያሉ የወታደርና የጦር መሳሪያዎችን በማዝመት ፉከራ ላይ ነው በማለት ይህን ለጦርነት ትንኮሳው ዋነኛ ማሳያ ብሎ አቅርቧል።
ድርጅቱ አክሎም ከዚህም በተጨማሪ በትግራይ ህዝብ ላይ በተጣለው ከበባና ክለላ ምክንያት በአሁኑ ወቅት የሕክምና ቁሳቁስና መሰረታዊ ሸቀጦች እጥረት መከሰቱን ገልጿል። በተለያዩ መጠለያ ጣቢያዎች የሚገኙ ተፈናቃዮች ወደ ቀያቸው ከመመለስ ይልቅ ላለፉት 3 ወራት ይሰጣቸው የነበረው እርዳታ ሙሉ በሙሉ መቋረጡን አንስቷል። በዚህ ጉዳይ ላይ ከፌዴራል መንግስት በተደጋጋሚ የሚነሳ ነገር ያለ ሲሆን ህወሓት ለሰብአዊ ረድኤት የሚላኩ ምግቦችን ለወታደራዊ ፍጆታ እየተጠቀመ ነው የሚልም ነበር። እስካሁን ድረስ ወደ ግልጽ ጦርነት ያልተገባበት ብቸኛው ምክንያት በትግራይ በኩል ባለው ከፍተኛ ትዕግስት በመሆኑ ነው ያለው ድርጅቱ ሊበሏት የፈለጓትን አሞራ ጅግራነሽ ይሏታል የሚለውን አባባል በመጠቀም ብልጽግና የትግራይን ህዝብ በጠባጫሪነት በመወንጀል ክስ ላይ ተጠምዷል ብሏል። በምርጫ ቦርድ ህጋዊ እውቅናውን የተነፈገው ፓርቲው አክሎም በትግራይ ህዝብ በመንግስት እንዲሁም በህወሓት በኩል ያለው ጽኑ አቋም የትግራይ ህዝብ ጥያቄዎች እንዲሁም ማናቸውም ልዩነቶች በሰላማዊ መንገድ መፍትሄ እንዲያገኙ የሚል ቢሆንም እንኳ የብልጽግና ስርዓት ግን ይህንን ትዕግስት እንደ ድክመት ቆጥሮታል ብሏል። ህወሓት አሁን ወጣቶችን በማፈን ወደ ወታደራዊ ካምፕ እንዲገቡ እያደረገ ነው በሚል የተለያዩ ተቋማት እንዲሁም መገናኛ ብዙሃን ዘገባዎች የሚያመለክቱ ሲሆን ወጣቶችም ለስደት እየተዳረጉ መሆኑን ተደጋግሞ ተዘግቧል። ለዚህ ክስ በቀጥታ ምላሽ ያልሰጠው የትላንቱ የህወሓት መግለጫ የትግራይ ህዝብ በህልውና ላይ ለሚሰነዘርበት ማንኛውም ጥቃት ራሱን የመከላከል ተፈጥሯዊ መብቱን በመጠቀም ህልውናውን ለማረጋገጥ ዛሬ እንደ ትላንቱ በጽናት እንደሚመክት በመግለጽ ህዝቡ ከጎኑ እንዲሰለፍ ጥሪን አቅርቧል። ድርጅቱ አክሎም ዛሬም እንደ ትላንቱ የህዝቡን የራስ ዕድልን በራስ የመወሰን መብት ለማረጋገጥ በሚደረገው ትግል ግንባር ቀደም ሆኖ በመሰለፍ ትግሉን በድል ማጠናቀቅ አለብን በማለት አሳስቧል። በክልሉ ያለውን የፍትህ ጦትን የተቃወሙት የ76 ዓመቷ ነባር ታጋይ አህዛ አሉፍ በህወሓት ወታደሮች መታፈናቸው ተሰማ። በትግራይ ክልል የእንደርታ ተወላጅ የሆኑት የ76 ዓመቷ ነባር ታጋይ አህዛ አሉፍ በክልሉ ውስጥ ስላለው የፍትህ ጦት፣ የመልካም አስተዳደር መበላሸት እንዲሁም የፖለቲካ ቀውስን አስመልክተው የሰጡትን ድፍረት የተሞላበት ቃለ መጠየቅን ተከትሎ በህወሓት ታጣቂዎች ታግተው መሰወራቸው ተሰምቷል። ይህ ድርጊት በትግራይ ክልል ነዋሪዎች እንዲሁም በሰብአዊ መብት ተሟጋቾች ዘንድ ከፍተኛ ቁጣን እንዲሁም ትዝብትን እየቀሰቀሰ ይገኛል። የእስራቱ መንስኤ እንዲሁም የነጻነት ድምጽ የወረዳ 70 እንደርታ የፈለግላጋ ጣቢያ ነዋሪ የሆኑት ነባር ታጋይ ከ3 ቀናት በፊት ለአንድ አካባቢያዊ ሚዲያ በሰጡት አስተያየትም በክልሉ እየታየ ያለውን አምባገነናዊ አካሄድ በጽኑ ወቅሰው ነበር። መረጃዎች እንደሚያመለክቱትም ለእስራታቸው ዋነኛ ምክንያት የሆነው ለምን ንጹሐን ልጆች ተመልሰው ወደማያልቅ የጦርነት ማገዶ ይገባሉ በማለት ያቀረቡት የሰላም ጥሪ በክልሉ ካሉ አመራሮች በተቃራኒ የጦርነት ነጋሪት ለመጎሰም ፈቃደኛ ለመሆናቸው እንዲሁም የህዝቡን የፍትህ እንዲሁም የመልካም አስተዳደር ጥያቄዎችን በግልጽ አደባባይ ማውጣታቸው እንደሆነ ተረጋግጧል። ይህንን ተከትሎም የክልሉ የጸጥታ አካላት ለምን ተነፈሽ፣ ለምን እውነቱን ተናገርሽ በሚል እኩይ ስነ ልቦና ከባለቤታቸው እንዲሁም ከቤተሰቦቻቸው እቅፍ ውስጥ በኃይል ነጥቀው ወስዷቸዋል ተብሏል። የቀድሞ የህወሓት ቡድን እስከ እድሜ ልክ እስራት የሚያስቀጣውን አፋኝ ህግ ማውጣቱ በሚታወስበት በዚህ ወቅት በእድሜ የገፉ እንዲሁም ለክልሉ መስዋዕትነትን የከፈሉትን የ76 ዓመት አዛውንትን ለአመለካከታቸው እንዲሁም ለነጻ ሀሳባቸው ሲል ማሰሩ በክልሉ ውስጥ ያለውን የስርዓቱን ከፍተኛ መበላሸት እንዲሁም የተቃውሞ ድምጾችን የማፈን አዝማሚያን የሚያሳይ ነው ተብሏል። እስካሁንም እናት አህዛ አሉፍ በታጣቂዎች ተገደው ከተወሰዱ በኋላ የት እንዳሉ እንዲሁም የት እንደታሰሩ በአሁኑ ወቅት በአካልም ሆነ በስነ ልቦና ምን አይነት ሁኔታ ላይ እንደሚገኙ በትክክል አለመታወቁ በቤተሰቦቻቸው ዘንድ ከፍተኛ ስጋትን ፈጥሯል። የሰብአዊ መብት ተሟጋቾች እንዲሁም የአካባቢው ማህበረሰብ የእናት አህዛ አድራሻ በአስቸኳይ እንዲታወቅ እንዲሁም ያለምንም ቅድመ ሁኔታ እንዲለቀቁ ድምጻቸውን እያሰሙ ይገኛሉ። ኮፕ ወደ ኢትዮጵያ የመጣበት ዋነኛ ምክንያት ዓለም ያልቻለውን እኛ ችለን ሰርተን ስላሳየን ነው አሉ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ። የዚህ ዜና ጥንቅር እንደሚከተል ይቀርባል። ጠቅላይ ሚኒስትር ዶክተር አብይ አህመድ በትላንትናው ዕለት አረንጓዴ አሻራን ሲያስጀምሩ ባደረጉት ንግግር ኢትዮጵያ ከሳህራ በታች ካሉ የአፍሪካ ሀገራት የዓለም አየር ንብረት ለውጥ ጉባኤ ኮፕን በማስተናገድ ቀዳሚዋ ሀገር መሆኗን አብስረዋል። እንደ አውሮፓውያን አቆጣጠር በ2027 መገባደጃ ላይ በሚካሄደው በዚህ ታሪካዊ ጉባኤ ከ70 እስከ 80 ሺህ የሚደርሱ ዓለም አቀፍ እንግዶች ወደ ሀገራችን እንደሚመጡና ሙሽራዋ የቢሾፍቱ ከተማ በሺዎች የሚቆጠሩ እንግዶችን በክብር እንደምትቀበልም ገልጸዋል። ሀገራችን ይህንን ግዙፍ ዓለም አቀፍ መድረክን እንድታዘጋጅ የተመረጠችውም ዓለም ያስመዘገበችውን አስደናቂ ተግባርን ፈጽማ በማሳየቷ
መሆኑን ጠቅላይ ሚኒስትሩ አብራርተዋል። ኢትዮጵያን በነቃ ተሳትፎና በነጻ ጉልበታቸው 48 ቢሊዮን ችግኞችን መትከል መቻላቸው ወደር የሌለው ታሪክ መሆኑን አንስተውም በዘንድሮ ዓመት ከ8 ቢሊዮን በላይ በማከለ አጠቃላይ መጠኑን ወደ 56 ቢሊዮን ለማድረስ ርብርብ እየተደረገ መሆኑን ተናግረዋል። አክለውም ኮፕ በሚቀጥለው ዓመት በምናስተናግድበት ወቅት ቁጥሩን 65 ቢሊዮን በማድረስ 65 ቢሊዮን ችግኝ መትከል የቻለች ሀገር በሚል ለመላው ዓለም በኩራት እንደሚያሳውቁ ጠቁሟል። ይህ ብሔራዊ ራዕይ ከዳር እንዲደርስ ህዝቡ የችግኝ ተከላን የዕለት ተዕለት የህይወት ዘይቤው ሊያደርገው እንደሚገባም ጠቅላይ ሚኒስትር ዶክተር አብይ አህመድ አሳስበዋል። ወጣት ሴቶች፣ አዛውንቶች፣ ታዳጊዎች እንዲሁም በሰርግ በምረቃና በተለያዩ ማህበራዊ ስነ ስርዓቶች ላይ የሚሰባሰቡ ዜጎች ሁሉ ተፈጥሮን የማልበስ ስራ ለትውልድ የሚተላለፍ አደራ መሆኑን ተገንዝበው ሌሊትና ቀን ሳይሉ በፍላጎት ችግኝ እንዲተክሉም ጥሪን አቅርበዋል። በመጨረሻም ማናቸውንም ስብሰባዎችን እንዲሁም ወደ ቤተ ክርስቲያንና መስጊድ በማምራት የምናደርጋቸውን መንፈሳዊ ስርዓቶችን ከመጀመራችን በፊት አረንጓዴ አሻራችንን ማኖር እንዳለብንም አስገንዝበዋል። ችግኝ በመትከል ተፈጥሮን መንከባከብና አደራ የሰጠችንን ምድር በአግባቡ ማስተዳደር ፈጣሪ ጸሎታችንን ፈጥኖ እንዲሰማን የሚያደርግ መንገድ መሆኑንም ጠቅላይ ሚኒስትሩ በመልእክታቸው አስተላልፈዋል። በአዲስ አበባ ከተማ ፍቃዳቸውን ያላደሱ የጤና ተቋማት ከመስከረም 30 ቀን 2019 ዓ.ም በኋላ አገልግሎት መስጠት አይችሉም ተባለ። የአዲስ አበባ ምግብና መድኃኒት ባለስልጣን በ2019 በጀት ዓመት የጤና ተቋማት የብቃት ማረጋገጫ እድሳትን በወቅቱ እንዲያጠናቅቁም ጥሪን አቅርበዋል። ከ4000 በላይ የመንግስትና የግል የጤና ተቋማት እድሳታቸውን ከሐምሌ 1 እስከ ነሐሴ 30 ቀን ድረስ ብቻ በኦንላይን ስርዓት ማጠናቀቅ እንደሚገባቸው ባለስልጣኑ አሳስቧል። በአዲስ አበባ ምግብ እንዲሁም መድኃኒት ባለስልጣን የጤና ተቋማትና ጤና ባለሙያዎች ብቃት ማረጋገጥ ዳይሬክተር አቶ ታደሰ ወርዶፋ እንደተናገሩትም ከነሐሴ 30 እስከ መስከረም 30 ቀን ድረስ ፍቃዳቸውን ያላደሱ ተቋማት በቅጣት ማደስ ይችላሉ ብለዋል። ከመስከረም 30 በኋላ ግን የብቃት ማረጋገጫ ወይንም የስራ ፍቃዳቸው ተሰርዞ አገልግሎት መስጠት እንደማይችሉ ገልጸዋል። በተጨማሪም ተቋማቱ የጤና ባለሙያዎች ሲቀጥሩ ወይንም ስራ ሲለቁ ለባለስልጣኑ በወቅቱ ማሳወቅ እንደሚገባቸው ጠቁመዋል። ከ2 ዓመት በላይ ከሙያ ውጭ የነበሩ ባለሙያዎች የሙያ ፍቃዳቸውን ሳያስተካክሉ መቅጠር እንደማይገባም አንስተዋል። የኢትዮጵያ አየር ኃይል የሀገር ሉዓላዊነትን የማያስደፍር የሰማይ ላይ ጋሻ ነው አሉ ሌተናል ጄኔራል ይልማ መርዳሳ። የኢፌዴሪ አየር ኃይል ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ ኢትዮጵያን ከባድ ወረራና ከባዳን ሴራ የሚከላከል ዘመናዊ ቴክኖሎጂ የታጠቀና የማይበገር አየር ኃይልን መገንባቱን አረጋግጠዋል። ተጨማሪ አለን። የኢትዮጵያ አየር ኃይል የሀገር ሉዓላዊነትን የማያስደፍር የሰማይ ላይ ጋሻ ሆኗል ያሉት ዋና አዛዡ በቴክኖሎጂ የላቀ በስነ ልቦና የጠነከረ ለሀገር ክብር መስዋዕትነትን ለመክፈል ዝግጁ የሆነ እንዲሁም ጠላትን አምርሮ የሚጠላ ጀግና ሰራዊት መገንባቱን ተናግረዋል። ሌተናል ጄኔራል ይልማ አክለውም የአየር ኃይሉ የውጊያ ዝግጁነት ቀዳሚ ዓላማ ውጊያን ከሩቅ ማስቀረት ቢሆንም እንኳ ጠላት የሰላም አማራጭን ችላ ብሎ ወደ ውጊያ ከገባ ግን አየር ኃይላችን የጠላትን ህልውና እስከ ወዲያኛው የሚያከስም አስተማማኝ መቺ ኃይል መሆኑን በተግባር ያረጋግጣል ሲሉ አስገንዝበዋል። የጦር መሪ ቀዳሚ ኃላፊነት በሰላም ጊዜ ሰራዊቱን ለውጊያ ዝግጁ ማድረግ፣ ጦርነት ካጋጠመ ግን መቀዳጀት እንደሆነ ያብራሩት ዋና አዛዡ ሀገር የምትጸናው በዘመናዊነት በተደራጀ በሰለጠነ በታጠቀ እንዲሁም ብቁ በሆነ ጀግና ሰራዊት እንደሆነም አስረድተዋል። የአየር ኃይሉ ዘላቂ የተቋም ግንባታ በቴክኖሎጂ ሽግግር፣ በሚዲያ ዲጂታል የስልጠና አሰራሮች እንዲሁም በዘመናዊ የአቪዬሽን ቴክኖሎጂዎችና የጦር ትጥቆች የታጀበ መሆኑ ተቋሙን በቀጠናው የማይበገርና አስተማማኝ ኃይል እንዳደረገውም ሌተናል ጄኔራል ይልማ መርዳሳ ገልጸዋል። ጄኔራል አብራሪዎቹ እንዲሁም ቴክኒሻኖች የኢትዮጵያ ሰማይን በንቃት በመጠበቅ ላይ እንደሚገኙ ጠቁመውም ተቋሙ አሁን ላይ በዘመናዊ አውሮፕላኖችና ሄሊኮፕተሮች የታገዘ ፈጣን የኃይል ስምሪት እንዲሁም የላቀ ሎጂስቲክሳዊ አቅም መገንባቱን አብራርተዋል። በመሆኑም ኢትዮጵያን ለማፍረስ የሚያልሙ ኃይሎች ሰማያችንን ሌት ተቀን በንስር ዓይን የሚጠብቀውና በጽኑ ክንድ የሚቆጣጠረው ጀግናው አየር ኃይል የታሪካዊ ውድቀታቸው ምክንያት እንደሚሆን ሊያውቁ ይገባል ሲሉ ዋና አዛዡ አስጠንቅቀዋል።
የሳይበር ደህንነት እንዲሁም የሰው ሰራሽ አስተውሎት ዓለም አቀፍ ኮንፈረንስ ሰኔ 17 እንዲሁም 18 በአዲስ አበባ ይካሄዳል። የሳይበር ደህንነት እንዲሁም የሰው ሰራሽ አስተውሎት ዓለም አቀፍ ኮንፈረንስ ሰኔ 17 እና 18 በአዲስ አበባ የአፍሪካ ኢኮኖሚ ኮሚሽን እንደሚካሄድ ተገልጿል። የኢትዮጵያ ሳይበር ደህንነት ማህበር ከተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን ጋር በመተባበር የሚያካሄደውን ዓለም አቀፍ የሳይበር ደህንነት እንዲሁም የሰው ሰራሽ አስተውሎት ኮንፈረንስ ዝግጅትን አስመልክተው የጋራ ጋዜጣዊ መግለጫን ሰጥተዋል። የኢትዮጵያ ሳይበር ደህንነት ማህበር ፕሬዝዳንት የሆኑት ዶክተር ብርሃኔ በየነ ኮንፈረንሱን የአፍሪካን የሳይበር ደህንነት አቅም የመረጃ ሉዓላዊነትን ለማጠናከርና በአህጉሪቱ በፍጥነት እየተስፋፋ ባለው የዲጂታል ሽግግር መካከል ደህንነቱ የተጠበቀ አርቲፊሻል ኢንተለጀንስ አጠቃቀምን ለማሳደግ ያለመ መሆኑንም ገልጸዋል። በርካታ የአፍሪካ ተቋማት የሳይበር ደህንነት አቅማቸውን እያጠናከሩ ቢሆንም በአተገባበር፣ በቅንጅት፣ በክህሎት ልማት እንዲሁም በመቋቋም አቅም ላይ ተግዳሮቶች እንዳሉባቸው ጠቁመዋል። ይህንንም ለመፍታት የላቀ ትብብር እንዲሁም የእውቀት መጋራት እንደሚያስፈልግም አመልክተዋል። ኮንፈረንሱ ልምዶችን ለመለዋወጥ፣ በማስረጃ ላይ የተመሰረቱ ፖሊሲዎችን ለማሳወቅ፣ የአፍሪካን የፈጠራ ስራዎችን ለማሳየት፣ የሳይበር ዝግጁነትን ለማሻሻል እንዲሁም ቀጠናዊ የሳይበር መቋቋም አቅምን እንዲሁም የዲጂታል ሉዓላዊነትን ለማራመድ እንደሚያግዝም አመልክተዋል። ኮርፖሬሽኑ በደቡብ ሱዳን የቤት ልማት ዘርፍ የተሰማራው አብሮነትን መርህ አድርጎ ነው አሉ ዶክተር ረሻድ ከማል። የፌዴራል ቤቶች ኮርፖሬሽን በደቡብ ሱዳን የቤት ልማት ዘርፍ የተሰማራው የጋራ ተጠቃሚነትን፣ አብሮነትን እንዲሁም ወንድማማችነትን መርህ አድርጎ መሆኑን የኮርፖሬሽኑ ዋና ስራ አስፈጻሚ የሆኑት ዶክተር ረሻድ ከማል አስገንዝበዋል። ኮርፖሬሽኑ የመኖሪያና የንግድ ቤቶችን ለመገንባት የሚያስችለውን ስምምነት ማድረጉን ተከትሎ የደቡብ ሱዳን መንግስት የፌዴራል ቤቶች ኮርፖሬሽን በጁባ ከተማ ለሚያከናውነው የዘመናዊ ቤቶች ግንባታ አስፈላጊ ቅድመ ዝግጅት መጠናቀቁን አስታውቋል። በዚህ መሰረትም የህንፃ ግንባታ ሳይቶች መረጣ እንዲሁም ተያያዥ የቅድመ ዝግጅት ስራዎች አፈጻጸም በግዛቱ የኮንስትራክሽን እንዲሁም ቤቶች ኮርፖሬሽን በቀረበ የጥናት ሪፖርት አማካኝነት በዝርዝር ተገምግሟል። ቀደም ሲል በአዲስ አበባ የተፈረመውን የመግባቢያ ስምምነትን ወደ ተግባር የሚያስገባው ይህ አዲስ ውል በጁባ ከተማ መፈረሙን ኮርፖሬሽኑ ለኢትዮጵያ ዜና አገልግሎት የላከው መረጃ ያመለክታል። ስምምነቱን የፈረሙትም የፌዴራል ቤቶች ኮርፖሬሽን ዋና ስራ አስፈጻሚ የሆኑት ዶክተር ረሻድ ከማል እንዲሁም የደቡብ ሱዳን ሴንትራል ኢኳቶሪያል ግዛት አስተዳዳሪ ኢማኑኤል አድል ናቸው። በዚህ መሰረተ ኮርፖሬሽኑ በጁባ ከተማ ዘመናዊ የንግድና የመኖሪያ ህንፃዎችን የሚገነባም ይሆናል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ለተማክሰኞ ወደ እናንተ የሚደርሱትን የቀን መረጃዎቻችንን ነው። ከውጭ የዜና ምንጮች ወደ ያዝናቸው አለፍን። ግሩም መኖሪያ፣ ግሩም ሐሳብ ከድሪም ቢልደርስ ሪል ስቴት እነሆ በ10 በመቶ ቅድመ ክፍያና በ50 በመቶ የባንክ ብድር ለጠራ ለኮራ መኖሪያ ቤት የሚበቁበት አሰራር ዘርግተናል። ድሪም ቢልደርስ ሪል ስቴት ቤቶቹ ከ1 እስከ 3 ባለመኝታ ቤቶች ሲሆኑ ከ7 በመቶ እስከ 30 በመቶ ቅናሽ ተደርጎላቸዋል። ባለ 1 መኝታው 73 ካሬ የ10 በመቶ ቅድሚያ ክፍያው 720 ሺህ ብር ብቻ ነው። ነገር ግን የቤቱን ሙሉ ክፍያ በአንድ ጊዜ ለሚከፍሉ 30 በመቶ ቅናሽ ተደርጎ 5.3 ሚሊዮን ብር ብቻ። ባለ 2 መኝታ 106 ካሬ 1 ሚሊዮን ቅድመ ክፍያ ሙሉ ክፍያውን 100% በአንድ ጊዜ ለሚከፍሉ ከ30 በመቶ ቅናሽ በኋላ 7.7 ሚሊዮን ብር ብቻ። ባለ 3 መኝታ 141 ካሬ በ1.4 ሚሊዮን ብር ቅድሚያ ክፍያ ሙሉ ክፍያውን 100% በአንድ ጊዜ ለሚከፍሉ ከ30 በመቶ ቅናሽ በኋላ 10.3 ሚሊዮን ብር ብቻ ነው። አፓርትመንቶቹ ግንባታቸው ከወዲሁ 30 በመቶ የተጠናቀቀ ሲሆን የልጆች ማጫወቻ፣ መዋኛ ገንዳ፣ በቂ የመኪና ማቆሚያና እንደዚሁም የከርሰ ምድር ውሃና የመሳሰሉት የጋራ መጠቀሚያዎች የተሟሉለት ነው። ቤቶን በ2 ዓመት ተኩል ውስጥ ይረከባሉ። ማንኛውንም አስፈላጊ መረጃዎች አግኝተው ለመወሰን የሚያበቃ መረዳት እንዲኖረው በስክሪኑ ላይ በሚታየው ስልክ ቁጥር አሁኑን ይደውሉ። ድሪም ቢልደርስ ሪል ስቴት። በደቡብ ካሊፎርኒያ የአሜሪካ አየር ኃይል የጦር አውሮፕላን የሆነው ቢ52 በወንበር ተከስክሶ 2 የቦይንግ ሰራተኞችን ጨምሮ 8 ሰዎች መሞታቸው ተገለጸ። የጦር አውሮፕላኑ ትላንት ሰኞ መደበኛ ፍተሻ እያደረገ ሳለ ነበረ አደጋው የተከሰተው። ኮሎኔል ጄምስ ሄስ ዛሬ በኤድዋርስ አየር ኃይል መቀመጫ አሳዛኝ ክስተት ተፈጥሯል ብለዋል። 8 ታላላቅ አሜሪካውያንን አጥተናል። ወታደሮች፣ ንጹሐን ዜጎች እንዲሁም
መንግስት ኮንትራክት የሰጣቸው ይገኙበታል ብለዋል። የአየር ኃይል መቀመጫው እንዳለው የመጀመሪያ ደረጃ ሪፖርቶች ካደጋው መትረፍ እንደማይቻል አሳይተዋል። የሞቱት ሰዎች ዝርዝር ለቤተሰቦቻቸው ከተገለጸ በኋላ ለህዝብ ይፋ ይሆናልም ነው ያሉት። የአውሮፕላን አደጋው ያደረሰው ጉዳት በአየር ኃይሉ ብቻ ተወስኖ እንዲቀር ማድረግ መቻሉም ተገልጿል። ቢ52 የተባለው የጦር አውሮፕላን ለአየር ኃይሉ መቆጣጠሪያ ስርዓት ድጋፍ እየተሰጠ እንደነበር እንዲሁም በረራ ጀምሮ ብዙም ሳይቆይ እንደተከሰከሰ ነው የተገለጸው። በፈረንሳይኛ ምህጻሩ MSF በመባል የሚታወቀው ዓለም አቀፍ የድንበር የለሽ ሐኪሞች ድርጅት ሰራተኞች የእርስ በርስ ጦርነትን በመሸሽ ደህንነትን ፍለጋ በተሰደዱ ቢያንስ 59 ሱዳናውያን ስደተኞች ላይ ወሲባዊ ጥቃት በመፈጸም መከሰሳቸውን አምኗል። ታዳጊ ሴቶችም ጭምር ለጥቃት እየተዳረገ ሲሆንም በምግብ ወይንም በስራ ዕድል ምትክ በተደጋጋሚ ወሲብ እንዲፈጽሙ ይጠየቁ ነበር። ጥቃቶቹ የተፈጸሙት እስካሁንም ድረስ የቀጠለ የሱዳን የእርስ በርስ ጦርነት ከተቀሰቀሰ ከአንድ ዓመት ገደማ በኋላ በምስራቅ ቻድ ውስጥ በአውሮፓውያኑ 2024 እንደነበርም ተገልጿል። የሕክምና ረድኤት ድርጅቱ MSF በድርጊቱ ጥፋተኛ ናቸው ያላቸውን 18 ሰራተኞቹን ከስራ ማሰናበቱን ቢገልጽም እንኳን ሌሎች በወንጀል የተጠረጠሩ ግለሰቦችን ማንነት ግን ማወቅ እንዳልቻለ ለአሶሺየትድ ፕሬስ አስታውቋል። የሕክምና ረድኤት ድርጅት ለወሲባዊ ድርጊቶች ሰዎችን ማዘዋወር ተብለው ሊጠቀሱ የሚችሉ ተደጋጋሚ ድርጊቶችን ማግኘቱንም በሐምሌ ወር ባወጣው የውስጥ ሪፖርቱ ይጠቁማሉ። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ዜናዎቻችንን አበቃን። አብራችሁን ስለነበራችሁ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን ታጠነክሩ ዘንድ እያክብሮ ግብዣችን ነው። በኔ ቦታ በቃው። ሰናይ ቀን ተመኘን።